በአንተ ስም እንግዳ የሚቀበለውን ሰው በሙሉ ኃጢአቱን አስተሰርይለታለሁ። ነገ ጥር 18 ቆይ እንዳታሳልፈው ትልቅ የድኅነት ቀናችን እንደሆነ አላወቃችሁም እንዴ? አዎ የሊቀ ሰማዕታት የማር ቅዱስ ጊዮርጊስ የዝርወተ አጽሙ የስብረተ አጽሙ ዓመታዊ ክብረ በዓል ነው። አደራ ይህንን ቪዲዮ የምትችሉ 18 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። አዎ ማንኛውም ሰው ትንሽም ይሁን ትልቅ በምንም አይነት ችግር ላይ ሆኖ በበሽታም ቢሆን በችግርም ቢሆን በፍርድ አደባባይም ቢሆን በጦርነት አውድማም ቢሆን በባህርም ቢሆን በወራጅ ወንዝም ቢሆን ክፉ ሰው ቢያጋጥመው ክፉ አውሬ ቢያጋጥመው እሳት አደጋ ቢያጋጥመው ስምህን 3 ጊዜ አምላከ ጊዮርጊስ እርዳኝ፣ አምላከ ጊዮርጊስ እርዳኝ፣ አምላከ ጊዮርጊስ እርዳኝ ብሎ ቢጮህና ቢማጸን ቢጸልይ ፈጥኜ እደርስለታለሁ ከችግሩም አላቀቀዋለሁ የተባለው። አዎ ነገ ጥር 18 እኮ ጨካኙና ከሃዲው ንጉሥ ዱዲያኖስ ከሰባዎቹ ጨካኝ የዓለማችን ነገሥታት ጋር በአንድ ላይ በመሆን ሊቀ ሰማዕታት ቅዱስ ጊዮርጊስን በመንኮራኩር ተፈጭቶ በብረምጣድ ተቆልቶ ይድራስ የሚባል ትልቅ ተራራ ላይ ወስደው ሰውነቱን በነፋስ እንዲዘሩት አዝዞ ነበረ። ወታደሮችን በታዘዙት መሠረት በጥር 18 ቀን ሊቀ ሰማዕታት ማር ቅዱስ ጊዮርጊስን በመንኮራኩር ፈጭተው በብረምጣድ ቆልተው ካሳረሩና አመድ ዱቄት ካደረጉ በኋላ ይድራስ የሚባል እጅግ በጣም ታላቅ ተራራ ላይ ወስደው አጽሙን ዘርተውታል። ታዲያ በዚህ ጊዜ አዎ የሊቀ ሰማዕታት የቅዱስ ጊዮርጊስ አካል ገላ ያረፈባቸው ሳሩ፣ ቅጠሉ፣ እንጨቱ፣ ዛፉ፣ ድንጋዩ በሙሉ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር ብለው አንደበት አውጥተው መስክረውለታል፣ አመስግነውለታል። ታዲያ በዚህም ጊዜ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ መጥቶ ንፋስን የወዳጀን የጊዮርጊስን ሥጋ ሰብስበሽ አምጪ ብሎ አዝዟታል። በዚህ መሠረት ተበትኖ የነበረው የቅዱስ ጊዮርጊስ አጽም ተሰብስቦ መጥቶ መድኃኔዓለም ኢየሱስ ክርስቶስ እንደገና ነፍስ ዘርቶበታል። አዎ ታዲያ በዚህ ጊዜ ሊቀ ሰማዕታት ቅዱስ ጊዮርጊስ ነፍስ ከዘራበት በኋላ ወታደሮቹ ከተራራው ላይ የእሱን አጽም በትነው ተራራውን ወርደው ሳይጨርሱ ሊቀ ሰማዕታት ደረሰባቸውና ቆይ አብረን ወደ ፍርድ አደባባይ እንሂድ ብሏቸዋል። እነሱም እጅግ በጣም ደንግጠዋል። በዚህም የተነሳ ከወታደሮቹና ከአሕዛባውያኑ ከ500,000 በላይ ሰዎች ወደ ክርስትና ተመልሰዋል። ታዲያ ጥር 18 ስብረተ አጽሙ ዝርወተ አጽሙ ተብሎ የሚከበረው ዋናው ዓመታዊ ክብረ በዓሉ ይሄ ነው። ታዲያ መድኃኔዓለም ኢየሱስ ክርስቶስ ደግሞ ለሊቀ ሰማዕታት ለቅዱስ ጊዮርጊስ በአምስቱም በዓላቶቹ ማለትም ጥር 2 በተወለደበት ቀን፣ ጥር 18 አጽሙ በተበተነበት ቀን፣ ሚያዝያ 23 አንገቱን በተሰየፈበት ቀን፣ ኅዳር 7 በቅዳሴ ቤቱ ቀን እንዲሁም ደግሞ ነሐሴ 16 በፍልሰተ አጽሙ ክብረ በዓል ቀን እነዚህን አምስቱን በዓላቶችን ለማክበር ወደ ቤተ ክርስቲያን የገሰገሰውን ሰው በሙሉ ስሙን በሕይወት መጽሐፍ እጽፈዋለሁ ኃጢአቱንም አስተሰርይለታለሁ ተብሎ ቃል ኪዳን ተገብቶለታል። ስለ ስሜ የደረሰብህን መከራ የሚያወሳውን የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ገዝቶም ሆነ አስጽፎ በቤቱ ያስቀመጠ ሰው እንደዚሁ ስሙን በሕይወት መጽሐፍ እጽፈዋለሁ ኃጢአቱንም አስተሰርይለታለሁ የአንተ ልጅም አድርገዋለሁ በአንድነትም ከአንተ ጋር እንዲኖር አድርገዋለሁ ለዘለዓለምም አልተወውም። በአንተ ስም የተማጸነውን ሴትም ይሁን ወንድ ልጁን በአንተ ስም የሰየመውን የተባረከ የተቀደሰ ልጅ አድርገዋለሁ እስከ ዘለዓለምም ከእርሱ ጋር እኖራለሁ። የአንተንም ስም ይዟልና በየጊዜው ደስ አሰኘዋለሁ። በስምህ በተሰራች በስምህ በተሰየመች ቤተ ክርስቲያን ጸሎት ለማድረግ የሚሄደውን ለመማጸን የሚሄደውን በዓልህን ለማክበር የሚሄደውን ለቤተ ክርስቲያንም ማንኛውንም አቅሙ የፈቀደውን ትንሽም ይሁን ትልቅ መባዓ ስጦታ ይዞ ያበረከተውን እንደዚሁም ደግሞ በአንተ ስም ለተራበ ያበላው ለተጠማ ያጠጣው ለታረዘ ያለበሰውን ያዘነና የተከዘውን ያጽናናና ያስደሰተውን እንደዚሁም ደግሞ ዓመታዊ አምስቱን የተከበሩ አበይት በዓላቶችን እንደዚሁም ደግሞ በወር በዓልህን የሚያከብረውን ሰው በሙሉ እኔ ቃሌ የማያብል እውነተኛ አምላክ ነኝና በዚህም ዓለም በወዲያኛውም ዓለም ከአንተ ጋር እንዲኖር አድርገዋለሁ። በአንተ ስም እንግዳ የሚቀበለውን ሰው በሙሉ ኃጢአቱን አስተሰርይለታለሁ። ወዳጄ ጊዮርጊስ ሆይ ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስልና የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህ በኋላም ሰማዕታት ከሚሆኑት ከማኅበረ ሰማዕታት በሙሉ አንተን የሚመስል የለም አይኖርምም ብዬ እምልልሃለሁ። ለዚህም ማረጋገጫ እንዲሆንልህ በሰማይ አንድ ትልቅ ሥርዓትን ዘርግቼልሃለሁ ሰርቼልሃለሁ። እርሱም ማንኛውም ነፍስ ጻድቅም ትሁን ኃጢአተኛ ወደ እኔ ቀርባ ፍርድን ከመቀበሏ በፊት ለቅድስት ሥላሴ የአምልኮ ስግደትን ትስገድ፣ ለእናቴ ለቅድስት ድንግል ማርያም የጸጋ ስግደትን ትስገድ። ከዚያም ሦስተኛ ለአንተ መጥታ የአክብሮት ስግደትን ሳትሰግድ ወደ ፍርድ አደባባይ ቀርባ ፍርድን አትቀበል ብዬ በሰማይ ይህንን ሥርዓት ሰርቼልሃለሁ አለው። ይህ
ወገኖች በጠሩት ጊዜ ከአውሎ ንፋስና ከዓይን ጥቅሻ ፈጥኖ የሚደርሰው ኃያል መስተጋድል ገባሬ መንክራት ኮከበ ፋርስ ፀሐየ ልዳ የኢትዮጵያው ገበዝ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ነገ ጥር 18 የዝርወተ አጽሙ ዓመታዊ ክብረ በዓል ነው። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።